አወዛጋቢው የጦር ጄኔራል ከሻለቃ ንጋቱ ቦጋለ። ትውልድ ያናወጠ ጦርነት ትዝታና ትውስታ ከሚለው መጽሐፍ የተገኘ። ትውልድ ያናወጠ ጦርነት በሚለው መጽሐፌ ስለ ጄኔራል ታሪኩ አይኔ ዝርዝር መረጃዎችን ገልጫለሁ። በዚህ ትውስታዬ ውስጥ ስለ ጄኔራል መኮንኑ ስራ፣ ዝናና ውድቀት በተደጋጋሚ መግለጽ ለምን አስፈለገ? ከሌሎች የቀድሞ ሰራዊት ጄኔራል መኮንኖች ምን የተለየ ነገር ነበራቸው? ዋና ዋና ምክንያቶቹን እነሆ። አንደኛ፣ ጄኔራል ታሪኩ አይኔ በባህሪያቸው የአለቆቻቸውን ትዕዛዝ ባለመቀበል የሚታወቁ፣ ያመኑትንና ያሰቡትን ፊት ለፊት መናገር የሚችሉ መኮንን ስለነበሩ በብዙዎቹ ባለቆቻቸው ዘንድ በአመፀኛነት የሚታወቁ አወዛጋቢ ሰው ተደርገው ስለሚወሰዱ። ሁለተኛ፣ በሰራዊቱ ታሪክ ውስጥ ለመጀመሪያ ጊዜ በመንግስት ትዕዛዝ የተገደሉ ጄኔራል መኮንን በመሆናቸውና ምክንያቱ በራሱ ለታሪክ ጠርቶ መቀመጥ ስላለበት። ስለ ጄኔራል መኮንኑ ከተለያዩ ወገኖች በጽሑፍም ሆነ በተለያዩ ሚዲያዎች የሚነገረውን የተዛባ ታሪክ ማጥራት ተገቢም በመሆኑ። ሶስተኛ፣ በሰራዊት ብዛትም ሆነ በታጠቀው መሳሪያ አይነት እንዲሁም በተዋጊነቱና ጀግንነቱ የታወቀውና ለረጅም ዓመታት በቆራጥነት የተዋጋውና በኤርትራ ውስጥ የነበረው የሁለተኛ አብዮታዊ ሰራዊት አካል የነበረው ናደው እዝ በአፋቤት ግንባር መደምሰስ ከጄኔራል ታሪኩ አይኔ ሞት ጋር ተያይዞ የሚነገር በመሆኑ ጄኔራሉ በሕይወት ቢኖሩ ኖሮ ግንባሩ አይፈርስም ነበር የሚል ክርክር በመነሳቱና ይህንንም ለታሪክ አጥርቶ ማሳየት አስፈላጊ በመሆኑ ነው። ጄኔራል ታሪኩ ለአለቆቻቸው የማይመቹ መሆናቸው በግልጽ እንደሚነገረው ሁሉ አብሬያቸው በሰራሁባቸው ዘመን አስተውያለሁ። በቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጄኔራል ኃይለ ጊዮርጊስ ሀብተማርያምና በጄኔራል ታሪኩ መካከል የተፈጠረው ሁኔታ አንዱ ማሳያ ነው። ትግራይ የነበረው የሶስተኛ ክፍለ ጦር በወቅቱ በናቅፋ ግንባር በተፈጠረው ሁኔታ ምክንያት ወደ ኤርትራ እንዲመለስ ይታዘዛል። ጄኔራል ታሪኩም ምክንያታቸውን በመደርደር ትዕዛዙን መፈጸም እንደማይችሉ ይመልሳሉ። በምላሹ የተበሳጩት ጠቅላይ ኤታማዦር ሹሙ ትፈጽማለህ፣ ባትፈጽም የሚከተለውን ታውቃለህ። አሁን ለሰጠኸው መልስ 150 ብር ቀጥቼሃለሁ። ተጨማሪ መልስ የምትሰጥ ከሆነ ቅጣቱ ይቀጥላል በማለት በኃይለ ቃል በድጋሚ ያዛሉ። ጌታዬ፣ በገለጽኩት ምክንያት መፈጸም አልችልም። እዚህ ያለው ሁኔታ አስጊ ስለሆነ ኃላፊነቱን መውሰድ አልችልም። ከመሰሎት ቅጣቱን መጨመር ይችላሉ በማለት ሰላምታ ሰጥተው ይሰናበታሉ። በውሳኔያቸው መሰረት ጠቅላይ ኤታማዦር ሹሙ ቅጣቱን ከመጨረሻ ማስጠንቀቂያ ጋር በደብዳቤ ያሳውቋቸዋል። የሀገሪቱን ጦር ኃይሎች ኤታማዦር ሹም የሚያክል ወታደራዊ ስልጣን መጋፋትና ትዕዛዝ አለመቀበል ትልቅ ድፍረት ከመሆኑም በላይ ብዙ ዋጋ የሚያስከፍል ነበር። በዚህ ምክንያት ጄኔራል ታሪኩ አይኔ ቀላል የማይባል ዋጋ ከፍለዋል። በመጨረሻም ይሄው ሁኔታ ለመገደላቸው ተጨማሪ ማባባሻ ምክንያት ሆኖ ተገልጿል። የድፍረት እርምጃ ተደርጎ የተወሰደው ሌላው አጋጣሚ ለሸንጎ ምርጫ ተጠርተው ፈቃደኛ አለመሆናቸው ነበር። በወቅቱ ሊካሄድ በተዘጋጀው የብሔራዊ ሸንጎ ምርጫ ጄኔራል ታሪኩ አይኔ አዲግራት አውራጃን ከሚወክሉ አባላት አንዱ እንዲሆኑ በመወሰኑ ከምርጫው በፊት ህዝቡን እንዲያነጋግሩ ቀጠሮ መያዙን እንዲነገራቸው በግል እኔ ታዘዛለሁ። ጄኔራል መኮንኑ በወቅቱ አዲስ አበባ ስለነበሩ ስልክ ደውዬ ትዕዛዙን ነገርኳቸው። ጄኔራል ታሪኩ በይበልጥ የሚያቀርቧቸውን መኮንኖች በእንስት ጾታ መጥራት ልማድ ስለነበራቸው ስሚ አንቺ ሻምበል፣ እንደዚህ ያለ የፖለቲካ ቧልት እኔ ማድረግ አልችልም። እኔ የጦር አዛዥ ሆኜ አዲግራት ኖርኩ እንጂ አስተዳዳሪ አልነበርኩም። የአዲግራት ህዝብ የት ያውቀኛል? እኔስ የት አውቀዋለሁ?
እኔ የኖርኩት ጦር ሰፈር ውስጥ ነው። ስለዚህ የማልቀበል መሆኑንና ሌላ ሰው እንዲፈልጉ ንገሪያቸው። ሁለተኛ በዚህ ጉዳይ እንዳትደውይ ገባሽ? አሉኝ። እኔም ተቀብያለሁ ጌታዬ ብዬ ስልኩን ዘጋው። ጄኔራል ታሪኩ በወቅቱ በነበረው ኢሰፓ ተብሎ ለሚታወቀው ገዢ ፓርቲ ከፍተኛ ጥላቻ አላቸው ተብለው በተደጋጋሚ ሲወቀሱ ኖሯል። በተጨማሪ የሸንጎ ምርጫ አልቀበልም በማለታቸው ባለቆቻቸው ዘንድ ለኃጢአታቸው ማባባሻ ምክንያት ተፈጠረ። በተጨማሪ ከክፍለ ሀገራት ፓርቲ ጸሐፊዎች ጋር አለመስማማታቸው ወይም ትዕዛዝ መስሎ የሚታያቸውን ማንኛውንም ጥያቄ አለመቀበላቸው ቂም አስቋጠረባቸው። እነዚህና ሌሎች ኤርትራ አፋቤት ግንባር በአዛዥነት በነበሩበት ወቅት ተጨማሪ ምክንያት ናቸው የተባሉ ጥፋቶች ተጨማምረው ለጄኔራሉ መረሸን ከመንግስት የተሰጡ ምክንያቶች ነበሩ። የጄኔራል ታሪኩ በተደጋጋሚ በተለያዩ ወገኖች እንዲነሳ ምክንያት የሆነውም በደርግ መንግስት በግፍ የተረሸኑ የመጀመሪያው ጄኔራል መኮንን መሆናቸው ሌላው ጉዳይ ነው። ጄኔራል ታሪኩ ኃይኔ ከተረሸኑ በኋላ ሰራዊቱ ውስጥ አመፅ እንዳይፈጠር ተብሎ የተላለፈውን ሰርኩላር አንብቤያለሁ። በተለያዩ ግንባሮች የነበሩና መግለጫውን ያነበቡ መኮንኖችና ወታደሮች እንደኔው ሊያስታውሱት ይችላሉ። ጄኔራል ታሪኩ ለሰራዊቱ ሲጋራ በመሸጥና የወታደራዊ መደብር በማቋቋም ልዩ ጥቅም ያገኙ እንደነበረ የሚገልጽ መግለጫ እንደነበረበት አስታውሳለሁ። ከዚያ ውጪ የመንግስትን ትዕዛዝ አለመፈጸም፣ ከጦር ሜዳ በሕክምና ሰበብ ራስን ማግለል፣ ለስነ ስርዓት የማይገዙ እብሪተኛና የቅርብ አለቆቻቸውን የሚንቁ፣ ለፓርቲ መሪዎችና ለፖለቲካ አመራር ደንታቢስ የሆኑ ናቸው በሚሉ የጥላቻና ስም የማጥፋት መግለጫዎች የተሞሉ ነበሩ። የጄኔራል ታሪኩ ህገወጥ ግድያ ከመነሻው የተሴረው በቅርብ አለቆቻቸውና በፓርቲ መሪዎች ለረጅም ጊዜያት በተጠነሰሰውና በተቀነባበረው ዱለታ ነው። ጄኔራል ታሪኩ የተሰጣቸው ውንጀላ ሁሉ መሰረተ ቢስ ነበረ። ጄኔራል ታሪኩ ሀገራቸውን የሚወዱ ሙያቸውን የሚያከብሩና በሙያውም የበሰሉ ጄኔራል መኮንን ነበሩ። በቅርብ አብሮ እንደሰራ አንድ መኮንን ለሞት ያበቃቸው ለፖለቲካ መሪዎችና ለቅርብ ወታደራዊ አዛዦቻቸው በማይመስላቸው ጉዳይ ሁሉ የማይታዘዙ መሆናቸው ነው ብዬ አምናለሁ። ብዙዎቹ የሀገሪቱ የፖለቲካ መሪዎች ወታደሮች የነበሩና በአንድም ሆነ በሌላ ሁኔታ ጄኔራል ታሪኩ ስር የነበሩ በመሆናቸውና በወታደራዊ ማዕረግ ቀደምት ስለነበሩ ትዕዛዞቻቸውን መቀበል ይተናነቃቸው ነበረ። ብዙዎቹ ወታደራዊ መሪዎች ነፃና ሙያዊ የሆነ ወታደራዊ አመራር ከመስጠት ፋንታ በፖለቲካ መሪዎች ተጽዕኖ ስር የወደቁ አድርባዮች ሆነዋል ብለው ስለሚያምኑ በሁኔታው ይበሳጫሉ። ይህንኑ ስሜታቸውን በተደጋጋሚ ሲናገሩ ተደምጠዋል። እነዚህንና ሌሎች ሰበቦችን አጋኖ በማቅረብና ወንጀላቸውን አካብዶ የጦር ሜዳ ግዳጁን አለመወጣትና ንቅዘት የሚል ሰበብ በመስጠት ተበቅለዋቸዋል። በኢትዮጵያ ወታደራዊ ታሪክ ውስጥ ትልቅ ጠባሳ ነበረ። የሀገራቸውን አንድነት ለማስጠበቅ ለዓመታት በበረሃ የተንከራተቱ በውጊያ የቆሰሉ ተዋጊ ጄኔራል መኮንን ነበሩ። እኚህ ታላቅ ጄኔራል መኮንን ቢሮ ተቀምጠው በሰው ሕይወት ላይ በሚወስኑ የፖለቲካ ሹሞች በግፍ የሞት ብያኔ የተወሰነባቸው ብቸኛው ጄኔራል ሆነዋል። አራተኛ፣ በብዙ መጽሐፍትና ሚዲያዎች ሲጻፍና ሲነገር የተሰማው በሰሜን ጦር ግንባር ትልቅ ኃይል የነበረውና በአፋቤት ቲኪሲ ግንባር የተሰለፈው የናደው እዝ ሰራዊት የተሸነፈው በጄኔራል ታሪኩ መገደል ምክንያት ነው የሚለው አገላለጽ ትክክል አለመሆኑን ለታሪክ ማጥራት አስፈላጊ በመሆኑ ነው። በአፋቤት ግንባር ለ10 ዓመታት ያህል በአዛዥነት የቆዩት ጄኔራል ውበቱ ጸጋዬ ሁሉም ነገር ወደ ሰሜን ጦር ግንባር በሚለው መጽሐፋቸው ላይ ስለ ጄኔራል ታሪኩ ኃይኔ ወታደራዊ ብቃት የሚከተለውን ብለዋል። ጄኔራል ውበቱ ጸጋዬ በመጽሐፋቸው
እንዲህ ይላሉ። በተለይ የእሳቸውን አመራር ጥንካሬ የተመለከትኩት 1971 ዓ.ም ሰኔ ወር የግብረ ኃይሎች ዘመቻ ወቅት እጅግ አስቸጋሪ የነበሩትን የተፈጥሮ መሰናክል እንደ መረብ ወንዝ፣ ጾረና፣ ግሩሰናይ፣ ባድሜ ያሉትን አስቸጋሪ መሬቶችንና መሰናክሎችን በጥበብ በማለፍ በየቦታው ምሽግ ይዞ የሚገታቸውን ጠላት በመደምሰስና በመቆጣጠር የደቀ መሐሪን ከተማ ነፃ ባወጣበት ወቅት ነው። ተክለሰውነታቸውና አቋማቸው፣ አነጋገራቸው ለውትድርና ግዳጅ የተፈጠሩ መኮንን ናቸው። በአጠቃላይ ካለቆቻቸው ጋር በሥራ ለመግባባትና አለመስማማት በየጊዜው በሚሰነዘርባቸው ክስና በሚያሳዩት ኃይለኝነት ሁኔታው በካድሬዎችና በወታደራዊ ደህንነቶች ዘንድ በበጎ መልክ አልታየላቸውም። በተለይ በኤርትራ ክፍለ ሀገር ኢሰፓ ዋና ጸሐፊ በጓድ ሻለቃ ካሳዬ አራጋው የደርግ አባል ዘንድ ብለዋል እዛው በመጽሐፋቸው ላይ እነዚህ የክብር ዘበኛ ጄኔራሎች ሊያጠፉኝ ተነስተዋል። ምን ባደርግ ይሻለኛል? ችግሬን ለሌፍተናንት ጄኔራል ተስፋዬ ገብረ ኪዳን በቃልና በጽሑፍ አመልክቼ እስካሁን የተሰጠኝ መልስ የለም በማለት እንዳማከሯቸው ተናግረዋል። ለ4 ዓመታት ያህል ከጄኔራል መኮንኑ ጋር አብሬ እንደመስራቴ ካለቆቻቸው በተለይም ከጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ኃይለ ጊዮርጊስና ከሰሜን ዕዝ አዛዥ ከነበሩት ጄኔራል ረጋሳ ጂማ ወጥመድ ውስጥ ስለመግባታቸው በግልጽ መናገራቸውን ትውልድ ያናወጠ ጦርነት በሚለው መጽሐፌ በአስረጅነት አቅርቤያለሁ። ከዚያ ውጪ ከበታቾቻቸው ጋርም ሆነ ከካድሬዎቹ ጋር ተጋኖ የሚነገር ችግር አልነበረባቸውም። ጄኔራል ታሪኩ በወታደራዊ ችሎታቸው ገናና ስም የነበራቸውን የአሜሪካኑን ታዋቂ ጄኔራል ማካርተርን ታሪክ በተደጋጋሚ ሲያደንቁ ይሰሙ ነበር። የዚህ መጽሐፍ ደራሲ በጂኦፍሬ ፔሬት የተጻፈውን ኦልድ ሶልጀርስ ኔቨር ዳይ የሚለውን የጄኔራል ማካርተርን የሕይወት ታሪክ የውትድርና ውሎና ገድል የሚገልጸውን እንዲሁም ከአንደኛው የዓለም ጦርነት እስከ ኮሪያ ጦርነት ድረስ ጄኔራሉ የመሩትን ውጊያዎች ታሪክ ማንበብ እድል አግኝቷል። ጄኔራል ታሪኩ ለአለቆቻቸው እንደማይመቹ ሁሉ ጄኔራል ማካርተርም አለቆቻቸውን በመቃወም የታወቁ ጄኔራል ነበሩ። በኮሪያ ጦርነት ወቅት የአሜሪካን መሪ የነበሩትን ፕሬዝዳንት ሩዝቬልትንና በኋላ ደግሞ የፕሬዝዳንት ትሩማንን ትዕዛዝ ጭምር የተቃወሙበት ሁኔታ እንደነበረ ታሪካቸው ይገልጻል። ጄኔራል ማካርተር አስደናቂ ወታደራዊ ችሎታ ያላቸውን ያህል የበላይ አለቆቻቸውን ትዕዛዝ በመቃወም የሚታወቁ በመሆናቸው አንድ ወቅት ላይ ለተከታዩ ማዕረግ እንዳይታጩ ምክንያት መሆኑን በመጽሐፎች ውስጥ ተገልጿል። እነዚህና የመሰሉ ታሪኮች የማካርተር አድናቂ የነበሩትን ጄኔራል ታሪኩን እንደሳባቸው ተሰምቶኛል። በጄኔራል ማካርተር ታሪክ መሳባቸውንና በአንዳንድ ተግባራቸው የማካርተርን ባህሪ የሚመስሉ ባህሪዎች በማሳየት የሚያደንቁትን ሰው ለመምሰል መሞከራቸውን ፍንጭ ያሳያል ብዬ እገምታለሁ። ጄኔራል ታሪኩ አሜሪካን ሀገር ተልከው ተጨማሪ የወታደራዊ አመራር ስልጠና ወስደዋል። አጋጣሚው ከጄኔራል ማካርተር ታሪክ ጋር እንዲተዋወቁ የረዳቸው ይመስላል። ጄኔራል ታሪኩ አፋቤት ይገኝ የነበረውን ትልቅ ሰራዊት እንዲመሩ ሲመደብ ከሁሉም በላይ በሴራ ላይ የተመሰረተ ስምሪት እንደነበረ በአንደበታቸው መናገራቸውን ትውልድ ያናወጠ ጦርነት በሚለው የመጀመሪያ መጽሐፊ ውስጥ ምስክርነት ሰጥቻለሁ። የተመደቡበትን የጦር ግንባር በስጋት እየተመለከቱ የሄዱት ጄኔራል ታሪኩ አፋቤት ግንባር የቆዩበት አጭር ጊዜ ነበር። ይሄው ጊዜ በጭቅጭቅና ከአለቆቻቸው ጋር በመናቆር ከማለፉም በላይ በሕመም ምክንያት ሕክምና ማግኘት እንዳለባቸው ተደጋጋሚ ጥያቄ አቅርበው በመከልከላቸው አኩርፎ ነበር። በዚያ ሁኔታ ውስጥ ሆነው ሙሉ ኃይላቸውንና ዕውቀታቸውን ጠላትን ሊያሸንፉ የሚችሉበት ወታደራዊ ታክቲክና ስትራቴጂ ለማስላት ሊጠቀሙ አይችሉም። ከሁሉም በላይ ከእርሳቸው በፊትም ሆነ በኋላ ከነበሩትና ግንባሩን ለረዥም ዓመታት ከመሩት ጄኔራልና ከፍተኛ መኮንኖች የተሻለ ስለ ግንባሩ የማወቅ ዕድል አልነበራቸውም።
የአፋቤት ግንባር ውድቀት የረዥም ጊዜ ወታደራዊና ፖለቲካዊ ሁኔታዎች ጥርቅም ነበረ። በውጊያ ልምዱ በታጠቀው መሳሪያ ተወዳዳሪ ያልነበረውን ጀግና ሰራዊት የያዘው ግንባር አመራሩ መዳከሙን ሻዕቢያ አወቀ። ከውስጥ አርበኞቹ በቂ መረጃ ያገኘው ሻዕቢያ ይህንኑ ወሳኝ ወቅት ጠብቆ ማጥቃት በመሰንዘር ሰራዊቱን ደመሰሰ። በዚህ ሁኔታ ውስጥ የጄኔራል ታሪኩ መኖርና ለመኖር ሁኔታውን ለአንድ ሰከንድ እንኳን ወደፊት ወይም ወደ ኋላ ሊዘውረው አይችልም ነበር። በሚከተሉት አስረጂ እውነቶች ምክንያት፣ አንደኛ፣ አፋቤት ግንባር እጅግ ዘመናዊ መሳሪያዎችን የታጠቁ በቂ ወታደራዊ ስልጠና ያለውና በውጊያ በተፈተነ ጀግና የሰራዊት አባላት የተገነባ ግንባር ነበረ። መሪዎቹም ከመቶ መሪ ጀምሮ እስከ ጄኔራል መኮንኖች ድረስ ከሰራዊቱ ጋር ለረዥም ዓመታት አብረው የቆዩ የጠላትን ስልት አሳምረው የሚያውቁ ነበሩ። በአመራርና በውጊያ የተፈተኑ በተለያዩ ጊዜያት ሰራዊቱን መርተው ለድል ያበቁ ምርጥ መሪዎች የነበሩበት ግንባር ነው። ነገር ግን ከውጊያው መርዘምና መሪዎች በበላይ አመራር ላይ በነበራቸው ቅሬታና እምነት ማጣት ቀስ በቀስ የሰራዊቱ የውጊያ ሞራል እየተሸረሸረ ሄደ። ሁለተኛ፣ በመሃል አገር በተለይም በትግራይና በምዕራብ ኢትዮጵያ በተከፈተው አዲስ የውጊያ ግንባሮች ብዙ ኃይል ከአፋቤት ግንባር እየተሳበ ወደ አዲሶቹ ግንባር እንዲሄድ በመደረጉ የሰራዊቱ የሰው ኃይል እየሳሳ ሄደ። 10 እና ከዚያ በላይ በሆኑ ክፍለ ጦሮች ተሸፍኖ የነበረው የጦር ግንባር በ4 እና በ5 ክፍለ ጦሮች ብቻ እንዲያዝ መደረጉ ለጠላት ምቹ ሁኔታ ፈጠረ። ሶስተኛ፣ በሁለተኛው አብዮታዊ ሰራዊት አመራር መካከል በነበረው አለመጣጣም ጄኔራል ታሪኩን ጨምሮ ትልቅ ክፍተት በመፈጠሩና መሪዎቹ ሙሉ ኃይላቸውን ጠላትን ለማሸነፍ የሚያስችለውን ሥራ በመስራት አልተጠመዱም። በመናቆር ወይም አንዱ ሌላውን በተለያዩ መንገዶች በመጉዳት ምደባ ሲደረግ በልምድና በአመራር ችሎታ ሳይሆን በበቀል ስሜት በማድረግ ሴራ ሲሰራ ቆየ። በጄኔራል ታሪኩና በሌሎች ከፍተኛ መኮንኖች መካከል የተፈጠረውን ቅራኔ ሻዕቢያ በሰራዊት ውስጥ በነበሩት ወኪሎች አማካይነት ተረዳ። በአሰላለፉም በተለይም ሰራዊቱ የያዘው ግንባር ስፋትና ኃይል መሳሳት ለጠላት ምቹ ሁኔታ መፍጠሩ ብቻ ሳይሆን ሰራዊቱ በሞራሉ የተዳከመ መሆኑን ጠላት በቂ መረጃ በማግኘቱ የተመቻቸውን ጊዜ በመጠቀም ማጥቃት ሰንዝሮ በቀላሉ ሊደመሰስ ቻለ። አራተኛ፣ የናደው እዝ ከመደምሰሱ በፊት በአፋቤት ግንባር በወገንም ሆነ በጠላት ወሳኝ የማጥቃትና የመከላከል ውጊያዎች ተካሂዷል። በኢትዮጵያ ደረጃ ብቻ ሳይሆን በዓለም ደረጃ አስደናቂ ሊባሉ የሚችሉ በተለያዩ የዓለም ክፍሎች ከተደረጉት ውጊያዎች ጋር ሲነጻጸር ወታደራዊ እንቅስቃሴዎች ተደርገዋል። እጅግ አስቸጋሪ በሆነው የሳህል ተራሮች ላይ የተካሄደው ውጊያ ጠላትም ሆነ ወገን ለሰው ልጅ የማይቻል ነው የሚያሰኙ መሰናክሎችን በማለፍ ዓመታት ውጊያ ያካሄደበት በመሆኑ በአንድ ሳምንት የጠላት ዕቅድ ወይም በቀናት ውጊያዎች የአፋቤት ግንባር የፈረሰ አልነበረም። በተቃራኒውም ጄኔራል ታሪኩ በግንባሩ በመሪነት በቆዩበት አጭር ጊዜያት ውስጥ የነበረውን ሁኔታ ለውጠውና የተሻለ አመራር ሰጥተው ግንባሩን የተሻለ ወታደራዊ አቋም ከሰጡት በኋላ ወዲያው ደግሞ ከቦታው ሲነሱ አመራሩ ተዳክሞ ሻዕቢያ አጋጣሚውን ተጠቅሞ ያፈረሰው ግንባር አይደለም። ጄኔራል ታሪኩ ኖሩም አልኖሩ ከላይ በተገለጹ ምክንያቶች የአፋቤት ግንባር ለዓመታት በተጠራቀሙ ውስብስብ ወታደራዊ ችግሮች ተተብትቦ የቆየ ነበር። ሊፈርስ የተቃረበው ሰራዊት የሻዕቢያን ማጥቃት መቋቋም ባለመቻሉ ከውድቀት ማዳን አልተቻለም። ጄኔራል ታሪኩ በግንባሩ ይካሄድ የነበረውን የውጊያ ሁኔታ ብቻ ሳይሆን በግንባሩ የነበሩትንና ለረዥም ዓመታት ከሰራዊቱ ጋር የነበሩትን የጦር መሪዎች በቅጡ ሳያውቁ እንዲነሱ ተደርገው ተረሽነዋል። የአፋቤት ግንባርን ውድቀት ከጄኔራል ታሪኩ አይኔ መገደል ጋር አያይዞ መግለጽ እና ሰበብ ለመስጠት መሞከር ተገቢ ያልሆነ ታሪክን የማንሸዋረር ተግባር ነው የምለው በእነዚህ ምክንያቶች ነው። የጄኔራል ታሪኩ ልጅ ወይዘሮ መቅደላ ታሪኩ
ስለ አባታቸው በጻፉት መጽሐፍ ላይ ሲተርኩ በተደጋጋሚ በአስረጅነት ያቀረቡት የመቶ አለቃ ታደሰ ቴሌ ሳልቫኖ የተባሉ መስመራዊ መኮንን ምስክርነቶችን ነው። አወዛጋቢና ተአማኒነት የጎደለውን ይህን ምስክርነት በተከታዩ ንዑስ ርዕስ ዝርዝር አድርጌ ለማሳየት እሞክራለሁ። ጋኖች አለቁና ምንቸቶች ጋን ሆኑ። ጀግና እንደ ቴዎድሮስ፣ ቆራጥ እንደ ጴጥሮስ ወይዘሮ መቅደላ ታሪኩ ስለ አባታቸው ማንነት የጻፉት መጽሐፍ ነው። የአባታቸውን ታሪክ በማስረጃ ለማጠናከር በምስክርነት ያቀረቡት ምንጭና አስረጅ ግን ብዙ ችግር ያለበት በመሆኑ ትልቅ የታሪክ መዛባት የፈጠረ በመሆኑ ሊታረም የሚገባው ነው። የቀድሞ የበታች ሹም በኋላ የመቶ አለቃ የነበረው ታደሰ ቴሌ የበታች ሹም በነበረበት ወቅት እንደ እርሱ አገላለጽ በደቡብ ዕዝ፣ በጎንደር፣ በትግራይና በሌሎችም ጄኔራል ታሪኩ በሰሩበት ግንባሮች ሁሉ የሰራ በመሆኑ በቅርብ የሚያውቃቸው እንደሆነ ይገለጻል። አይ ምጽዋና በተምታታ ታሪክ በተሞላው የአናብስት ምድር በሚለው በይዘቱ የቀድሞ የኢትዮጵያ ሰራዊትን ገድል የሚያንቋሽሽና የሚያዋርድ መጽሐፍ ላይ እንደገለጸው በሁሉም ግንባር በነበሩት ውጊያዎች መገኘቱንና ሁሉንም አዛዦች በቅርብ እንደሚያውቃቸው አትቷል። በሁሉም የውጊያ ግንባሮች በአንድ ጊዜ የመገኘት መለኮታዊ ኃይል ያለው አይነት በሚያስመስል አገላለጽ የጻፋቸው ሁኔታዎች አስገራሚ ናቸው። ከሻቢያ መሪዎች እስከ ፕሬዝዳንት መንግስቱ፣ ከኡጋዴን እስከ ናቅፋ፣ ከደቡብ ዕዝ እስከ ትግራይ ጦር ግንባር በሁሉ ቦታ የመገኘቱ ሁኔታ አስደንቆኛል። ታደሰ ቴሌ ለቀድሞ ሰራዊት ታሪክ መጻፍ ያበረከተው አስተዋጽኦ የሚያስመሰግነው ቢሆንም ተአማኒነት የሚጎላቸው ብዙ የተሳሳቱ መረጃዎች በማሰራጨቱ ታሪክን አዛብቷል። ታደሰ ቴሌ በቀድሞ ሰራዊት ውስጥ የበታች ሹም ሆኖ በተወሰኑ የጦር ክፍሎች አገልግሏል። ነገር ግን የከፍተኛ ወታደራዊ መሪዎች የሥራ ኃላፊነት ባህሪና የሥራ አፈጻጸም ሊያውቅ የሚችልበት ወታደራዊ እርከን ላይ አልነበረም። በወሬ ወሬ ከመስማት ውጪ እርሱ እንደሚለው በአካል ተገኝቶ ምስክርነት ሊሰጥ የሚችልበት ምንም አይነት አጋጣሚና እድል ወይም የሥራ ኃላፊነት አልነበረውም። ትግራይ ውስጥ በአንድ አጋጣሚ ጄኔራል ታሪኩ ከአቅሙ በላይ ለተንጠራራ የበታች ሹም የሰጡት ማረሚያ መልካም ምሳሌ በመሆኑ እዚህ ላይ ማንሳት አስፈላጊ ሆኖ አግኝቼዋለሁ። ታሪኩ እንደዚህ ነው። በወቅቱ ትግራይ ውስጥ የጠላት ኃይል የበላይነት አግኝቶ ተንሰራፍቶ ስለነበረ ከየአቅጣጫው የሚነገረውና የሚሰማው ወታደራዊ ዜና አስደንጋጭ ነበረ። በዚሁ ምክንያት ሰራዊቱ ውስጥ ግርታና የመደናቀጥ ስሜት ታይቷል። በዚህ የተነሳ ይመስላል አንድ 10 አለቃ ማዕረግ የነበረው ወታደር ጄኔራል ታሪኩ ፊት አቅርቡኝ፣ ስለ ጠላት የደረሰኝ ጠቃሚ መረጃ አለ በማለት እንዲያቀርቡት ይጠይቃል። ተፈቅዶለት ከገባ በኋላ ጌታዬ፣ ጠላት መቀሌን ሲያጠቃ ከሁለት አቅጣጫ ጦሩን ማነቃነቁን አስተማማኝ ከሆነ ምንጭ መረጃ አግኝቻለሁና ጦራችንን በዚህና በዚህ አቅጣጫ ማዘጋጀት እንዳለብን ሐሳብ ላካፍሎት ነው ይላቸዋል። ጄኔራል ታሪኩ ወታደሩን በጥሞና ካዳመጡት በኋላ በተረጋጋ ስሜት ማዕረግህ ምንድን ነው ይሉታል። የ10 አለቃ ነው ጌታዬ ይላቸዋል። የሥራ ኃላፊነትስ? የዘመቻ መምሪያ ጸሐፊ ነኝ ጌታዬ ይላቸዋል። ጥሩ 10 አለቃ፣ ስማ፣ አንተ ልታውቅ የምትችለው አንድ 10 አለቃ ሊያውቅ የሚችለውን ብቻ ነው። ይህ አሁን የምታወራው ነገር ከአንተ እውቀትና ኃላፊነት በላይ የሆነ ነገር በቂ እውቀትና ችሎታ ባላቸውና ኃላፊነቱም በሚመለከታቸው መኮንኖች የሚሰራ ሥራ ነው። በወሬ ዘመቻ አይመራም። አቅምህንም ማወቅ አለብህ። ሁለተኛ እንዲህ ያለ ወሬ ይዘህ በሰራዊት ውስጥ ስታወራ እንዳላገኘ ገብተዋል? እሺ ጌታዬ ሲል ጨርሻለሁ፣ ውጣ ይሉታል። በእኔ እምነት በወቅቱ 10 አለቃ የነበረው ታደሰ ቴሌ ሊያውቅ የሚችለውና በአካል ተገኝቼ አይቻለሁ ብሎ ምስክርነት ሊሰጥ የሚበቃው
ማዕረጉና የሥራ ኃላፊነቱ የሚፈቅድለትን ያህል ብቻ ነው። ወታደራዊ ሥራ የእዝ ሰንሰለትና ጠገግ ያለው ተግባር ነው። ማንም ተነስቶ የአንድ እዝ አዛዥን ተግባርና ባህሪ አውቃለሁና ምስክርነት መስጠት እችላለሁ ካለ ዋሽቷል። በውትድርና ሙያ ውስጥ የነበረና ታደሰ ቴሌ የሚያወራውን የሰማ ወይም ያነበበ ሰው ሁሉ እውነት ነው ብሎ ሊቀበለው ይችላል። ከበታች ሹምነት መቶ አለቃ የደረሰው ታደሰ ቴሌ ዕውቀቱን በትምህርትና በልምድ እንዲሁም በንባብ አዳብሮ ከሌሎች የሰማውንና በተለያዩ ግንባሮች የተከናወኑትን የሰራዊቱን ገድልና የአዛዦች የሥራ ብቃትና ውድቀት ሊጽፍና ለታሪክ ሊተው ይችላል። ነገር ግን የበታች ሹም ሆኖ ባገለገለበት ዓመታት ወቅት በትላልቅ ወታደራዊ የእዝ ጠገጎች ውስጥ የተከናወኑትን ተግባር አውቃለሁ ወይም ነበርኩበት ብሎ የአይን ምስክርነት ሊሰጥ የሚችልበት ሁኔታ በፍጹም አይኖርም። ታደሰ ቴሌ ስለ ጄኔራል ታሪኩ ከሰጣቸው አስገራሚ ምስክሮች አንባቢ እንዲመዝነው ከብዙዎቹ መካከል የሚከተለው ይገኙበታል። ጀግና እንደ ቴዎድሮስ፣ ቆራጥ እንደ ጴጥሮስ ብርጋዴር ጄኔራል ታሪኩ አይኔ በመቅደላ ታሪክ በተጻፈው መጽሐፍ ከገጽ 84 እስከ ገጽ 89 እና ከ173 እስከ 184 ባለው ክፍል የተገለጹ ናቸው። ጄኔራል ታሪኩ አይኔ ሶቪየት ኅብረት እንደተማሩ አድርጎ ያቀረበ ሲሆን አስመራ ኒያላ ተብሎ በሚታወቀው ሆቴል ውስጥ ከክፍለ ሀገሩ ፓርቲ ጸሐፊ ካሳዬ አራጋው፣ የጎንደር ክፍለ ሀገር ፓርቲ ጸሐፊ የነበረው መላኩ ተፈራ በተገኙበት ከጄኔራል ታሪኩ አይኔ ጋር ተገናኝተው አብረው ፎቶ መነሳታቸውን ይገልጻል። ተነስተናል ያለውን ፎቶ መጽሐፍ ውስጥ ቢያስገባ መልካም ማስረጃ በሆነ ነበር። ጄኔራል ታሪኩ አይኔ ሶቪየት ኅብረት ወታደራዊ ኮሌጅ በተለይም ሌኒንግራንድ አልተማሩም። አሜሪካን ሀገር ለከፍተኛ ወታደራዊ አመራር ስልጠና ሄደው የነበረ መሆኑ የሚታወቅ ነው። ኒያላ ሆቴል ተገናኝተው ፎቶ ተነስተናል የተባሉት ሰዎች ከጄኔራል ታሪኩ አይኔ ጋር ፎቶ ሊነሱ ቀርቶ አንዱ በተገኘበት ሌላው ሊደርስ የማይችል እሳትና ጭድ የሆኑ ሰዎች ነበሩ። ታደሰ ቴሌ ከነዚህ ባለስልጣኖች ጋር ፎቶ ለመነሳት የሚችልበት ምንም አይነት የሥራ ቅርበትና ወታደራዊ ጠገግ አልነበረውም። እርሱ የበታች ሹም ከመሆኑም በላይ የሥራ ኃላፊነቱ ከነዚህ ሰዎች ጋር በተአምር ሊያገናኘው የሚያስችል ወታደራዊም ሆነ ፖለቲካዊ ምክንያት አልነበረውም። ከመጀመሪያው እስከ ፍጻሜው በግል የማውቀውን የትግራይ ክፍለ ሀገር አስተዳዳሪ ስለነበሩት አቶ ህሩይ አስገዶም የተሰጠው ምስክርነት ፈጽሞ ትክክል አልነበረም። የህሩይ አስገዶም ግድያ በጄኔራል ታሪኩ እንደተቀነባበረ መገለጹ፣ በመጨረሻም ህሩይ አስገዶም ሁኔታውን በማወቁ ቤት ዘግቶ ራሱን እንደገደለ ተደርጎ በታደሰ ቴሌ ተገልጿል። የትግራይ ክፍለ ሀገር ምክትል አስተዳዳሪ የነበረው ህሩይ አስገዶም ሲሞት ጄኔራል ታሪኩ በስፍራው አልነበሩም። የህሩይ አስገዶም አሟሟት ታደሰ ቴሌ እንደገለጸው አልነበረም። ስለዚህ ጉዳይ በዝርዝር ትውልድ ያናወጠ ጦርነት በሚለው መጽሐፌ ገልጫለሁ። በአጠቃላይ ከላይ በጠቀስኳቸው ገጾች ውስጥ ስለ ጄኔራል ታሪኩ የተሰጡት ምስክርነቶች ላም ባልዋለበት ኩበት ለቀማ ነው። ከጄኔራል ታሪኩ ጋር ለመስራት እድል የነበረው ማንኛውም የሰራዊቱ አባል በታደሰ ቴሌ የተሰጠው ምስክርነት ጊዜና ቦታ እንዲሁም ምስክርነት ሰጪው በወቅቱ የት እንደነበረ ለሚያውቅ ሰው ሁሉ ተረት ተረት መሆኑን መገንዘብ ይቻላል። ታደሰ ቴሌ በሰጠው ምስክርነት ውስጥ ጄኔራል ታሪኩን እንደ ጓደኛው ያህል ያውቃቸዋል። ስለ ጄኔራል ታሪኩ ጉዳይ የተደረጉ ውይይቶችን በፕሬዝዳንት መንግስቱ ኃይለማርያም ቢሮ ጭምር የተደረገውን ያውቃል ወይም ነበረበት። የኤርትራና የጎንደር ፓርቲ ጸሐፊዎች የተናገሩትን ሁሉ ሰምቷል። በአስመራ መፈንቅለ መንግስት በተካሄደበት ወቅት 27 ጄኔራሎችን ሰራዊቱ ሲጨፈጭፍ የጄኔራል ታሪኩ ጠላቶች ናቸው እያለ ነበር የገደላቸው ብሎም ምስክርነት ሰጥቷል። በኤርትራ በመፈንቅለ መንግስት ወቅት 27 ጄኔራሎች አልተገደሉም። የጄኔራሎቹ መፈንቅለ መንግስት ሙከራ አንዱ ምክንያት በጄኔራል ታሪኩ ላይ የተወሰደው እርምጃ
ሰራዊቱን አስቆጥቶ ነበር ቢል እንኳን ትንሽ ሊመስል ይችል ነበር። ታደሰ ቴሌ በሰጠው አስገራሚ ምስክርነቶችን ለመታዘብ ጀግና እንደ ቴዎድሮስ፣ ቆራጥ እንደ ጴጥሮስ የሚለውን የመቅደላ ታሪኩን መጽሐፍ አንባቢያን እንዲመለከቱ ትጋብዛለሁ። ታደሰ ቴሌ የሳተው ነገር ቢኖር መጽሐፉ በሰራዊቱ አባላት መነበቡን ነው። በመሆኑም እውነት የሌላቸውን ምስክርነቶች በድፍረት መናገር አንባቢን የመናቅ ያህል አስቆጥሮበታል። ከሁሉም በላይ ደግሞ ተአማኝነት እንዲያጣ ሆኗል። በአጠቃላይ ለመቅደላ ታሪኩ አስረጅነት የቀረበው ታደሰ ቴሌ የሰማውን አወላግዶ ገልጿል። ያየውን ለዚያውም ያየው ነገር ካለ አንሸዋሮና አጋኖ አቅርቧል። ስለ አባቷ የጀግንነት ታሪክ በቅናት ተነሳስታ የጻፈችውን የጄኔራል ታሪኩን ልጅ በማታውቀው የተሳሳተ መረጃ ሞልቷት ለአንባቢ የተዛባ ታሪክ እንድታቀርብ አድርጓታል። ታሪክ እንዲንሸዋረር ምክንያት ሆኗል። ይህ ወደፊትም ታደሰ ቴሌ ስለ ሰራዊቱ በሚጽፋቸው ጽሑፎች ውስጥ ሊታረሙ የሚገባቸው ናቸው። የቀድሞ ሰራዊት አባላት በተለያዩ ሙያዎች ሰልጥነው ዛሬም አገራቸውን እያገለገሉ ይገኛሉ። በትምህርት ከመጀመሪያ ዲግሪ እስከ ዶክትሬት፣ ከአነስተኛ የዕደ ጥበባት እስከ ተዋጣላቸው የቢዝነስ ኢምፓየር ባለቤቶች ሆነው አገራቸውን እያገለገሉ ናቸው። በዚህ ሁኔታ ውስጥ የቀድሞ ታሪካቸውን የሚመለከት መጽሐፍት ሲጻፍ ተከታትለው ያነባሉ። ታሪካቸው ተዛብቶና ተንሸዋሮ ሲቀርብ እውነቱና ውሸቱን በመለየት እንዲታረሙ ድምፃቸውን ያሰማሉ። ብዙ መስዋዕትነት የተከፈለበት የሰራዊቱ ታሪክ ሲበረዝም ዝም ማለት አይቻላቸውም። የሰራዊቱን ታሪክ መጽሐፍ እጅግ ሊበረታታ የሚገባው ተግባር ሲሆን እንጽፋለን ብለን ስንነሳ ግን ከኛ የተሻሉ ብዙ አንባቢዎችና ጸሐፊዎች እንዳሉ ግምት ውስጥ ማስገባት ተገቢ ነው። ጋኖች አለቁና ምንቸቶች ጋን ሆኑ የሚለው የአበው ተረት እንዳይሆን መጠንቀቅ ለእኛም ለታሪክም መልካም ነው። ጄኔራል ታሪኩ አይኔ ከሚወቀሱበት ጉዳዮች አንዱ የመቀሌ እስር ቤት በወያኔ መሰበር ነው። በኃይሎም አርአያ የተመራው የወያኔ ሸማቂዎች ቡድን በሚያስደንቅ ወታደራዊ ታክቲክ በአጭር ጊዜ ውስጥ ከ1300 በላይ እስረኛ ከመሃል መቀሌ ከተማ ማስለቀቅ ችለዋል። ኦፕሬሽኑን የመሩበት የውጊያ ታክቲክ ትውልድ ያናወጠ ጦርነት በሚለው መጽሐፊ ውስጥ ዘመቻ አጋዚ በሚለው ርዕስ ላይ በሰፊው አብራርቻለሁ። ወያኔ የመቀሌን ወህኒ ቤት በመስበር እስረኞቹን አስለቅቆ ሲወጣ ለጄኔራል ታሪኩ አይኔ ከክፍለ ሀገሩ አስተዳደር ሪፖርት ተደርጎላቸው ነበር። ዓላማውም ወያኔ እስረኞቹን ይዞ ሳይርቅ ከያቅጣጫው ጦር ተነቃንቆ ጠላትን እንዲደመስስ ነበር። ጄኔራል ታሪኩ እኔ የወህኒ ቤት ዘበኛ አይደለሁም፣ ስራችሁን መስራት ያለባችሁ እናንተ ናችሁ በማለት ጥሪውን ሳይቀበሉ ቀርተዋል። በሁሉም አቅጣጫ ከመቀሌ በቅርብ ርቀት ላይ የነበሩትን የጦር ክፍሎች በፍጥነት አነቃንቀው ጠላትን ማዳን ሲቻል አላደረገውም። በቅርብ ርቀት ላይ የነበረውን ጠላት ከበባ ውስጥ በማስገባት መደምሰስና እስረኛውን ማስለቀቅ በተቻለ ነበር። ጄኔራል ታሪኩ ከአካባቢው ባለስልጣኖች ጋር በነበራቸው ሽኩቻ ምክንያት ጉዳዩ የማይመለከታቸው አድርገው በመውሰዳቸው ክፍተቱን ጠላት ተጠቅሞበታል። ጠላት በመቀሌ ዙሪያ የነበረውን መከላከያ ምሽግ በውጊያ ሰብሮ የገባ በመሆኑ ትልቁ ተጠያቂነት የጦሩ ነበር። ጥቃቱን መከላከል አለመቻሉ በክልሉ ተሰማርተን የነበርነውን የጦር አባላት ሁሉ ያሳፈረ ጉዳይ ነበር። ጠላት በከባድ ኃይል ሳይሆን አነስተኛ ተዋጊዎች አሰልፎ በብቃት የተጠና ወታደራዊ ታክቲክ በመጠቀም ለረጅም ጊዜ በመለማመድና በጦር ውስጥም የነበሩ የውስጥ አርበኞችን በማዘጋጀት ጥቃቱን በቀላሉ ሊፈጽም ችሏል። በወቅቱ ለደረሰው ውድቀት ከጦሩም ሆነ ካስተዳደሩ ተጠያቂ የሆነ አልነበረም። ዘመቻ ጋዚ ተብሎ የተሰየመው የወያኔ የመቀሌ ወህኒ ቤት ወረራ የጠላትን ሞራል ያሳደገ፣ በአንጻሩ ለወገን ጦር ከፍተኛ ስብራት የነበረ አሳፋሪ ድርጊት ሆኖ አልፏል። ጄኔራል ታሪኩ አይኔ እንደ እዝ አዛዥነታቸው በወቅቱም ይሁን በተከታዮቹ ቀናት የወሰዱት እርምጃ አልነበረም። በዚሁ ምክንያት ከአካባቢው ባለስልጣናትም ሆነ ካለቆቻቸው ከፍተኛ ወቀሳ ደርሶባቸዋል።
እነዚህና ከላይ ስለ ጄኔራል መኮንኑ የገለጽኳቸው ሁኔታዎች በባለስልጣናት ኢላማ ውስጥ ሊከታቸው ችሏል። ከሀገር በፊት ለሀገር ይሉናል ሻለቃ ንጋቱ ቦጋለ ትውልድ ያናወጠ ጦርነት ትዝታና ትውስታ በሚለው መጽሐፋቸው ላይ። እኛም ለታሪክ ማስታወሻነት ለዛሬ አቀረብንላችሁ። ቻናላችንን ላይክ፣ ሼር፣ ኮሜንት በማድረግ ድጋፍ አድርጉልን። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።